ዜሮ ሪፖርት እንዴት ማድረግ እንችላለን? የመጀመሪያው ነገር የስልካችሁ ወይም የኮምፒውተራችሁ ኢንተርኔት ስትሬንግዝ ስትሮንግ መሆን አለበት። ስትሮንግ ካልሆነ አይከፍትላችሁም። ምክንያቱም ብዙ ተጠቃሚ ስላለ ስፔሻሊ ከ15 እስከ 30 ባለው ኢንተርቫል ውስጥ ብዙ ከስተመር ስላላቸው ጀስት ቢዚ ሊሆንባችሁ ይችላል ዌብሳይታቸው። ስለዚህ ስልካችሁ ላይ ኦር ኮምፒውተራችሁ ላይ አሪፍ ኢንተርኔት ስትሬንግዝ መኖሩን አረጋግጡ። ከዛ በኋላ ብራውዘራችሁን ትከፍታላችሁ። ሪፖርት የምታደርጉት ዜሮ ሪፖርት ስለሆነ እኔ ክሮም ብራውዘር እንከፍታለሁ። ልክ ክሮም ብራውዘር እዚህ ሰርች ማድረጊያዋ ላይ እቺኛዋን አስቀምጥላችኋለሁ። እቺን ኮፒን ፔስት ታደርጋላችሁ። አያችሁ www.more.gov.et ኮሜንት ሴክሽን ላይ መጀመሪያው ላይ ቲክታክ ላይ አስቀምጥላችኋለሁ። ዩቲዩብ ላይም ዲስክሪፕሽን ላይ አስቀምጥላችኋለሁ። ሶ እዚህ ጋር ተመጡና ይሄ የሞባይል ቨርዥኑ ነው። እዚህ ጋር ኢግብር ምትላለች። ኢግብር ላይ ክሊክ ታደርጋላችሁ። ልክ ኢግብር ላይ ክሊክ እንዳደረጋችሁ ይሄ ይመጣል። እዚህ ላይ ምንድነው ዩዘር ኔም በካፒታል የምትሰጣለች። በካፒታል የምትሰጠውን ዩዘር ኔም እና ፓስወርዳችሁን ነው የምታስገቡት። ሶ እኔ አስገባለሁኝ። በዚህ ሳይን ኢን ይላለሁኝ። ሶ ሁለተኛው ስቴፕ ላይ ይሄን ያመጣላችኋል። ሶ እዚህ ትታያችኋለች። እቺኛውን ኢታክስ ሰርቪስ ክሊክ ሂር የምትለው ላይ ክሊክ ታደርጋላችሁ። ሶ አሁን ሎጊን ፔጅ ነው የሚያመጣላችሁ። ሶ ወደ ዋናው ሎጊን የምትገቡበት ነው። እዚህ ጋር ትመጡና በስሞል ሌተር ከፊት ለፊት ያለችዋለች በስሞል ሌተር ያለችውንና ፓስወርዳችሁን ካስገባችሁ በኋላ ሎጊን ትላላችሁ። እዚህ ጋር መጣችሁ። ሶ በዋናነት ፔጁ ይሄን ይመስላል። አሁን ማሳያችሁ ዜሮ ሪፖርት እንዴት ማድረግ እንደምትችሉ ነው። እዚህ ጋር ትመጡና የተርን ኦቨር ወይም ቲኦቲ ይላል። የቲኦቲ ከሆናችሁ ቲኦቲ ይመጣል። ባት ከሆናችሁ ባት ይመጣል። ሶ ሜይ 31 ነው ዛሬ። ሶ ከሜይ በፊት ያለውን ወር ነው አሁን ሜይ ላይ የምናደርገው። ሶ ከሜይ በፊት ያለው ኤፕሪል ነው። እዚህ ጋር እንደምትመለከቱት ከሜይ በፊት ምን አለ ማለት ነው ኤፕሪል አለ። ኤፕሪል 2025 ይሄ እንደምትመለከቱት ሜይ ነው። ሜይ ላይ ሪፖርት ማድረግ አትችሉም። ማድረግ ካለባችሁ እንኳን የታክስ ሴንተሩን ኮንታክት አድርጋችሁ ነው የምታደርጉት። ግን ሲስተሙ አቬሌብል የሚያደርግላችሁ ይሄኛውን ስለሆነ ተርን ኦቨር ሚለውን እዚህ ጋር እዩት። ተርን ኦቨር ሚለውን ኤፕሪል 2025 ሚለው አለ። ከፊት ለፊት ፋይል ነው ሚላል። ኦኬ አሁን ሜይ ላይ ነን። ሜይ ላይ ሪፖርት የምናደርገው የኤፕሪል ስለሆነ ኤፕሪል 2025 የምትለው ላይ እዚህ ጋር መጣችሁ ክሊክ ታደርጋላችሁ። ፋይል ነው የምትለው ላይ ኦኬ። ሶ ክሊክ ስታደርጉ ኔክስት ሁለተኛው ፔጅ ጋር ይዟችሁ ይሄዳል። አክቹአሊ ቅድም እንደነገርኳችሁ ዜሮ ሪፖርት ስለሆነ የምታደርጉት ዜሮ ሪፖርት ላይ ምንም ሌላ ነገር አያስፈልግም። እዚህ ጋር do you have any transaction for the specific tax type or a tax period ይላል። ሶ አሁን እዚህ ጋር ካላችሁ ኦሬዲ እዚህ ጋር ባይ ዲፎልት ነው የምታስገቡት። ከሌላችሁ ግን እዚህ ጋር ትመጡና do you have any specific transaction for this specific tax period or tax type ይላል። ሶ ቀጥታ እዚህ ጋር ትመጡና እቺን ቲክ ነው የምታጠፉት። ኦኬ እቺኛውን ቲክ ቼክ ቦክስ ላይ ያለችውን አንድ ጊዜ እንደዚህ ከሆነችበት ሶ ቼክ ቦክስዋን እንደዚህ ስታደርጉ ጀስት ምንም አይነት ሽያጭ እንደሌለ ኦሬዲ መርጣችሁታል። ከዛ ምንድነው የምትሉት እዚህ ጋር ትመጡና ሴቭ ትላላችሁ። ኦኬ ሴቭ ትሉና ደን ቀጥታ ሴቭ ካላችሁ በኋላ ወዴት ነው የምትሄዱት? ኮንቲኒው የምትላለች። ኦኬ ኮንቲኒው የምትል ሁለተኛው ስቴፕ ላይ ኮንቲኒው ቱ ስቴፕ 2 ሚላለ። ሶ ኮንቲኒው ቱ ስቴፕ 2 ሲል እዚህ ጋር ኤቭሪ ነገር 00 እንደሆነ ያሳያችኋል። ኦኬ you are about to complete your declaration click on the submit to finalize the process ይላል። ሶ እቺን ቼክ ቦክሷ ላይ እዚህ ጋር ክሊክ ታደርጋላችሁ ጀስት አክሰፕት እንደማድረግ ማለት ነው። ሶ ከዛ እዚህ ጋር የምታዩት ነገር በሙሉ 00 ነው። ሶ ድርጅታችሁ ላይ ወይም ፒኤልሲያችሁ ላይ ምንም አይነት ትራንዛክሽን እንደሌለ ያሳያል። ደን ምንድነው የምትሉት እዚህ ጋር ኦሬዲ ስለጨረሳችሁ ኦሬዲ ጀስት እዚህ ጋር ትመጡና እቺን ቲክ ካደረጋችሁ በኋላ ኔክስት ምንድነው የምትሉት እዚህ ጋር ምንድነው ሰብሚት ትላላችሁ። ኔክስት ስቴፕ ላይ ይዟችሁ ይሄዳል። ኦኬ ሶ are you sure you want to submit ይላል። ዲክላሬሽኑን ሰብሚት እንዲያደርግ ትፈልጋላችሁ ይላል። ይሄ የመጨረሻው ኮንፊርሜሽን ስለሆነ እዚህ ላይ እርግጠኛ ሆኑ የስ ትላላችሁ። ሶ ዋንስ የስ ስትሉ
እንደዚህ አድርጎ ያመጣላችኋል። ኦኬ ሶ አሁን ምንድነው የሚለው your declaration submission number is this one if you wish to print out the copy click here ይላል። ሶ ይሄ ማለት ምንድነው ዋንስ ከጨረሳችሁ በኋላ ኮፒ ማድረግ ትፈልጋላችሁ ይላል። ይሄ ኦብቪየስ ነው። ሶ ይሄን ኮፒ ባታረጉም ፒዲኤፍ ስለሆነ ወይም ስክሪንሻት ብታረጋላችሁ አለም ደግሞ ፒዲኤፍዋን ታወርዱና ቀጥታ የድርጅታችሁ ፋይል ላይ ፋይል አድርጋችሁ ታስቀምጣላችሁ። ነገ ኦዲት አመቱ መጨረሻ ላይ የምታሰሩት በዚህ ስለሆነ በጣም ኢምፖርታንት ነው። ዜሮ ሪፖርትም ቢሆን ወረቀቱ በጣም ወሳኝ ስለሆነ ኦዲት የምታሰሩት በዚህ ነው። ሶ እዚህ ጋር ምንም አይነት ሚስቴክ እንዳሰሩ እዚሽ ጋር መታችሁ ክሊክ ሂር ትላላችሁ። ጀስት ክሊክ ሂር ስትሉ ኦኬ አያችሁ። ሶ እዚህ ጋር አሁን መጀመሪያ ላይ ጀስት ክሊክ ሂር በምትሉበት ጊዜ የተሞላውን ዲክላሬሽን ቲ ነምበር ያስቀምጣል። የታክስ ፋየር ነምበር አይ ሚን ኔም ካምፓኒያችሁ ከፊት ለፊት ይቀመጣል። ሴንተሩ ይቀመጣል። ብራንቹ ይቀመጣል። አካውንት ነምበሩ ይቀመጣል። የታክስ ታይፑ ይቀመጣል። ታክስ ፔሪዱ ይቀመጣል። ስለዚህ ይሄን እንደዚህ ካደረጋችሁ በኋላ ቀጥታ ይሄን ኦቨርቪው እዚህ ጋር አድርጋችሁ 00 መሆኑን ሁሉም ነገር ካረጋገጣችሁ በኋላ ቀጥታ እዚህ ጋር ተመጡና እዚህ ጋር ፕሪንት ምትላለች አያችኋት። እዚህ ጋር ከፊት ለፊት ፕሪንት ምትላለች። ሶ እዚህ ፕሪንት ምትለው ላይ ክሊክ ስታደርጉ በፒዲኤፍ ይሄን ይሰጣችኋል። ኦኬ ይሄን ይሰጣችኋል። ሶ እቺኛውን ምን ታረጋላችሁ እዚህ ላይ ኤቭሪ ነገር መኖሩን እርግጠኛ ሁኑ። አንደኛ የድርጅታችሁ ስም መኖሩን እርግጠኛ ሁኑ። ሁለተኛ የድርጅታችሁ ቲን ነምበር መኖሩን እርግጠኛ ሁኑ። ሶስተኛ ታክስ ፔሪዱን በጣም እርግጠኛ ሁኑ። ከዛ በኋላ ይሄን እንዲያርጋችሁ ካያችሁና ካረጋገጣችሁ በኋላ እቺን እዚህ ጋር ተመጡና ዳውንሎድ ምትለው ላይ ክሊክ ታደርጋላችሁ። ሶ ዳውንሎድ ላይ ክሊክ ስታደርጉ ኢሜጁን ዳውንሎድ ያደርግላችኋል። ከዛ በኋላ ፋይል ሎኬሽኑ ላይ ገብቼ ይሄን ራሱን አያችሁ እንደዚህ አርጌ ጀስት አገኛለሁኝ ማለት ነው። አያችሁ ሶ ይሄን እናንተ ፋይል የምታረጉበት ወይም ፕሪንት አርጋችሁ ዶክመንት ላይ የምታስቀምጡበት አሊያም ደግሞ ስክሪንሻት አርጋችሁ ዲጂታል ፎርም የምታስቀምጡበት ላይ ኤኒዌር የምታስቀምጡበት ይሆናል። እዚህ አካባቢ የድርጅታችሁን የካምፓኒ ሲል ታስቀምጣላችሁ። ምክንያቱም ይሄ በጣም ወሳኝ ስለሆነ እዚህ ጋር ተመጡና የድርጅታችሁን ካምፓኒ ሲል እዚህ ታስቀምጣላችሁ ማህተሙን። ሶ ይሄም ሆኖ ቀጥታ ለሪፖርት ወይም ለኦዲት በመታዘጋጁበት ጊዜ ነው። ሶ በአጠቃላይ ለዛሬ ያለኝ ይሄን ይመስላል። ሶ ዜሮ ሪፖርት በእንደዚህ አይነት መንገድ ማድረግ ትችላላችሁ። የትኛውንም አይነት ጥያቄ በኮሜንት ሴክሽን ላይ ጠይቁ። ዲቴል እንደዚህ አይነት ኮንተንቶችን በዩቲዩብ ቻናሌም ስለምሰራ ባዮ ላይ ባስቀመጥኳችሁ ሊንክ መሰረት ከፍታችሁ ዩቲዩብ ቻናልን ሰብስክራይብ አድርጉ። አበረታቱኝ። ስለምታደርጉም እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ ተመልሼ እመጣለሁ። God bless you. Bye bye.